ከአማራ ክልል የተሰማ አሳዛኝ መረጃ ነዋሪው በምሬት ይናገራል። ጦርነት ከተጀመረ አሰብን መያዝ ብቻ አይበቃም፣ ጀነራሉ ተናግረዋል የተባለው አደገኛ ንግግር እውነታው ጋር ወጣ። ከጠቅላዩ የጸና የሚመስል ንግግር በኋላ ጀነራሉ ተናግረዋል የተባለው ንግግር በኢትዮጵያና በኤርትራ መካከል ያለው ውጥረት ባየለበት ወቅትም መሆኑ ያስከተለው ጡዘት። ጉዳዩን በዝርዝር መረጃችን በስፋት እንመለከታለን። ኢሳያስ እየተረበሽኩ ነው ሲሉ ተናግረዋል። ይህንንም ጉዳይ በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናመራለን። በአማራ ክልል ንብረት መሸጥና መለወጥ ቆሟል ይላል የባህር ዳር ደላላ። ለምን ቢሉ ንብረቱን ከሸጡ ወዲያውኑ ቤተሰብ ወይም እርሶ ይታገታሉ። ከፍኖተ ሰላም ለቅቄ ወጥቻለሁ፣ ንብረቴን እንዳልሸጥ እግት እፈራለሁ ትላለች ሌላ ብሶተኛ። አንድ ላይ ያለው ድባብ ግን አማራ ክልል ህዝብ ተማሯል። ምሬቱን ሲገልጽ መሰረታዊ በአመክንዮ የተደገፉ ጥያቄዎችንም በማንሳት ነው። በቀደመው ውበቷ ላይ የነበረባትን ጉድፍ አራግፋ በተዋበችው ባህር ዳር የተገኘው የመረጃ ምንጫችን ዘጋቢ ይህን የሰማው በአንድ ግሮሰሪ ውስጥ ከደላሎች ጋር ባደረገው ኢመደበኛ ወሬ ነው። ብዙ ጉዳዮች ተነስተዋል። እግትና ቁርጥ ክፍያ የህዝቡን አንጀት እየጠበሱ ያሉ ችግሮች ናቸው። ከምንም በላይ ህዝቡ ግራ የተጋባው በህጋዊ የሚታወቅ የባንክ አካውንት፣ የሚታወቅ ህጋዊ ስልክ፣ በሚታወቁ ተቋማት ስም ዝርፊያ ሲፈጸም ዝም በመባሉ ነው ይላሉ። 4 በማሻሻጥ ስራ ላይ የተሰማሩ ደላሎችን በማነጋገር መረዳት እንደተቻለው ባህር ዳር በበርካታ ዘርፎች መፋዘዝ ቢኖርም የልለላ ስራ ግን ሞቷል። ንብረት የሚሸጥ የለም። ንብረት ሸጦ ማገለባበጥ፣ አንዱን ንብረት ሸጦ ሌላ ለመግዛት ማሰብ አሁን ላይ ጨንግፏል። በዚህም ሳቢያ ደላሎች ከቤት ኪራይ ስራ ውጪ ሌላ ስራም የላቸውም። ዋናው ጉዳይ የደላሎች ገቢ መራቆቱ ሳይሆን ሰው ለፍቶ ያፈራውን ንብረት መሸጥና መለወጥ አለመቻሉ ነው። በባህር ዳርና በተመሳሳይ አጎራባች ከተሞች ሰው ንብረቱን ለመሸጥ የፈራው በሚታወቁ ተቋማት በታገዘ ዝርፊያ ስለሚፈጸምበትም ነው ተብሏል። ብትፈልግ ስሜን ጻፈው ሲል ሞትን እንደሚዳፈር ገልጾ ያየውን ምስክርነት የሰጠ ደላላ እንዳለውም አንድ ሰው ንብረት በሸጠ በማግስቱ ቤቱ ድረስ በመጡ የፋኖ ታጣቂዎች ታግቷል። ከዚያም በድርድር 5 ቢሊዮን ከፍሎ ተለቀቀ። ገንዘቡም የገባው በሚታወቅ የባንክ አካውንት ነው። ድርድሩም ሲደረግ የነበረው በሚታወቅ ስልክ ነው። በዚህ ጉዳይ የመረጃ ምንጫችን ያነጋገራቸው እንደሚሉትም አንድ ሰው ንብረት ሸጦ ገንዘብ ወደ ባንክ ሂሳቡ ሲዛወርለት ወዲያውኑ ለአጋጭ የፋኖ ታጣቂዎች መረጃ ይደርሳል። እነዚያ ወገኖች እንደሚሉትም መኪና አስቁመው የሚያስከፍሉት የፋኖ ታጣቂዎች ብር የሚገባላቸው በሚታወቅ የባንክ ሂሳብ ነው። ምስክርነት የሰጠ የኤፌሳር ሾፌርም ገንዘብ ያስገባበትን የባንክ ሂሳብ ለመረጃ ምንጫችን ዘጋቢ ማሳየቱን የመረጃ ምንጫችን ገልጿል። ምስክሩም ሆነ መረጃውን የሚሰጡት እንደሚሉትም የጉዳይ መንግስት አያውቀውም ማለት እንደማይቻል፣ ለዚህም በቂ ማብራሪያም እንዳላቸው ብቻ ነው። የድሬዳዋ ፖሊስ በቅርቡ ይፋ እንዳደረገው እገታ ላይ ተሰማርተው የነበሩና ክልሉን ለማተራመስ መሽገው የነበሩ የኦነግ ሸኔ አባላት ከፌዴራል ፖሊስ ጋር በመተባበር መደምሰሱንና መቆጣጠሩን ሲያስታውቅ ከቻይኖች ጋር ሲሰሩ የነበሩ ንጹሃንን አግተው በባንክ ሂሳብ ገቢ እንዲደረግላቸው ጠይቀው እንደነበር ማመላከቱን አስታውሶ ይህ አማራ ክልል ለምን አይሆንም ሲል የሚጠይቀው ሌላው የባህር ዳር ነዋሪ የድሬዳዋ ፖሊስ ገንዘቡ የገባበትን አካውንት በመከታተል በርካታ የቡድኑ ኔትወርክ አባላትን በቁጥጥር ስር አውሎ ለፍርድ አቅርቧል። ይህ በአማራ ክልል የማይሆነው ለምንድን ነው ሲል ጥያቄውን አቅርቦ ነገርም አለ በማለት የተስፋ መቁረጥ ምልክት በማሳየትም ገልጿል። አጋቾች በአማራ ክልል ህዝቡ ተማሯል፣ አዝኗል፣ ለማን እንደሚጮህ ግራ ተጋብቷል። ትግል የዘረፋ የንግድ ምልክት ሆኗል። በትግል ስም ስልክ እየተደወለ የሚጣል ግብር መረን ነው። በፈለጉት ሰዓት መኖሪያ ቤት እየመጡ ዘረፋ የሚያካሂዱ የፋኖ ታጣቂዎች ከልክ ያለፈ ግፍና መከራ ይሰልቻቸው የቻሉ ወደ ባህር ዳር ከዚያም በላይ አቅም ያላቸው ወደ አዲስ አበባ ሸሽተዋል። ከፋኖ ጋር ህብረት የሌላቸው ባለሀብቶች በክልሉ የሉም ማለት ይቻላል። ይህ ሁሉ ችግር የታቀፈው የአማራ ክልል እንዴትና ስለምን ውስጡን ማጣራት አቃተው? ምላሽ የሚያስፈልገው ጥያቄ ነው በማለትም ይናገራሉ።
የአማራ ዲሞክራሲያዊ ኃይል ንቅናቄ በወቅታዊ ጉዳዮች ላይ መክሮ ባወጣው መግለጫ 6 ነጥቦች ጠቅሶ ሁሉም ኃይሎች ላላቸው ልዩ ትኩረት ሰጥተው እንዲሰሩ አሳስበዋል። ወደ ቀጣይ ጉዳያችን ስናመራ የሱዳን ፈጥኖ ደራሽ ጦር ቀጠናውን እየረበሸ ነው ሲሉ ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አቅንተው ከሳውዲው አልጋወራሽ መሐመድ ቢን ሳልማን ጋር ውይይት ማድረጋቸው ይታወቃል። ኢሳያስ ከውይይት በኋላ በሰጡት ቃለ ምልልስ የሱዳን ፈጥኖ ደራሽ ጦር ከበርካታ ሀገራት የጦር መሳሪያ እየጎረፈለት ይገኛል። ይህ ኃይል ለሱዳን እንዲሁም ለቀጠናው ከባድ ስጋት ደቅነዋል ሲሉም ተናግረዋል። ፈጥኖ ደራሽ ጦሩ በሱዳን ሲቪሊያንን እየገደለ ነው፣ አስገድዶ መድፈር እየፈጸመ ነው። ለዚህም ኃይል የሚደረገው የጦር መሳሪያ ድጋፍ መቆም እንዳለበት ለሳውዲው አልጋወራሽ እንደተናገሩም በቃለ ምልልሳቸው ላይ አንስተዋል። ኤርትራ ለሱዳን ወታደራዊ መሪ አልቡራን ድጋፍ እያደረገች መሆኑን ተከትሎ የሱዳን ፈጥኖ ደራሽ ጦር በኤርትራ ላይ እርምጃ እንደሚወስድም በተደጋጋሚ ማስጠንቀቂያ መስጠቱም የሚታወስ ነው። ወደ ቀጣይ ጉዳያችን ስናመራ በኢትዮጵያና በኤርትራ መካከል ያለው ጦርነት ባየለበት በዚህ ወቅት የቀድሞ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ጦርነት ከተጀመረ የኢትዮጵያ ሰራዊት ኦፕሬሽን አሰብን በመያዝ ብቻ አይገደብም እንዳሉ ተደርጎ የተሰራጨው ቪዲዮ ሐሰተኛና የተቀነባበረ መሆኑን ኤፍቢ ፋክት ቼክ አረጋግጧል። በማህበራዊ ሚዲያ በተለይም በፌስቡክ በስፋት የተሰራጨው ይህ ቪዲዮ ጀነራል ሳሞራ ጠቅላይ ሚኒስተሩ ስለ ቀይ ባህር የተናገሩትን እደግፋለሁ፣ የአሰብ ጉዳይ በኢትዮጵያ ሕዝብ ዘንድ ተረስቶ አያውቅም፣ አሁን ቀኑ ደርሷል እንዳሉም አድርጎ ያቀርባል። እንዲሁም የሻዕቢያን ስርዓት ማፍረስ እንደሚያስፈልግም የሚገልጽ ንግግርም በቪዲዮ ላይ ይሰማል። ነገር ግን ኤፍፒ ባደረገው ማጣራት የሚከተሉትን እውነታዎችም ይፋ አድርጓል። ለሐሰተኛ መረጃው የተጠቀሙት ምስል እንደ አውሮፓውያን አቆጣጠር በ2012 ከ13 ዓመታት በፊት ጀነራል ሳሞራ ኢታማዦር ሹም በነበሩበት ወቅት የተሰጠ ቃለ ምልልስ ነው። በዋናው የ2012 ቪዲዮ ላይ ጀነራሉ ስለ አሰብ መያዝም ሆነ ስለ ኤርትራ ጦርነት የተናገሩት ነገር የለም። ሐሰተኛው ቪዲዮ የሳሞራን ምስል ብቻ በመውሰድ ሌላ ሰው በንባብ የሚናገረው ድምጽ በማልበስ የተሰራም ነው። ጀነራል ሳሞራ እንደ አውሮፓውያን አቆጣጠር በ2018 ውትድርና ዓለም በጡረታ የተገለሉ ሲሆን በቅርቡ እንደዚህ አይነት መግለጫ ስለመስጠታቸው የሚያሳይ ምንም አይነት መረጃም የለም። ይህ ሐሰተኛ ቪዲዮ የተሰራጨው ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር አስፈላጊነት በፓርላማ ከተናገሩ በኋላ በቀጠናው የጦርነት ስጋትና ውጥረት እያደገ በመጣበት ወቅት መሆኑን ዘገባው አመላክቷል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ። ከአማራ ክልል የተሰማ አሳዛኝ መረጃ። ነዋሪው በምሬት ይናገራል። ጦርነት ከተጀመረ አሰብን መያዝ ብቻ አይበቃም፣ ጀነራሉ ተናግረዋል የተባለው አደገኛ ንግግር እውነታው ጋር ወጣ። ከጠቅላዩ የጸና የሚመስል ንግግር በኋላ ጀነራሉ ተናግረዋል የተባለው ንግግር በኢትዮጵያና በኤርትራ መካከል ያለው ውጥረት ባየለበት ወቅትም መሆኑ ያስከተለው ጡዘት። ጉዳዩን በዝርዝር መረጃችን በስፋት እንመለከታለን። ኢሳያስ እየተረበሽኩ ነው ሲሉ ተናግረዋል። ይህንንም ጉዳይ በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናመራለን።